የጠላትም ድምጽ ያመጣው በመስማት ደረጃ የሰማችው ያማለላት ድምጽ አልነበረም። እሷም ቪዥዋላይዝ ያደረገችው በውስጧ የሳለችው ምን ያረጋል መያዝ፣ ምን ያረጋል ቸርች ላይ አቴንዳንስ መሙላት፣ ምን ያረጋል ቁጥጥር በቤተክርስቲያን ሰዎች፣ ምን ያረጋል ህብረት ምን ነገሮች መጡ። ለመብላት ያማረ ለጥበብ መልካም እንደሆነ አየች። አንዳንዴ ከህብረት የሚያወጣ ሰይጣን ትችላለህ አቅም አለህ እያለ ነው የሚጎትት። እባቡ ሁልጊዜ በክፉ መልክ አይደለም ወደ ሰው ህይወት የሚመጣው። የዳሽን ቢራ ማስታወቂያ ስራ ላይ ካስት ልናረግ ነውና ትሰራለህ ወይ አሉኝ። በመንፈሳዊ ልብስ አስባብ በጸጋ ልብስ አስባብ እንዴት ወደ ማፈንገጥስ መንፈስ ጠላት እንዴት እንደገፋ በየኢቢኤስ በየቦታው ማለቀቅ ጀመረ። የእናቴ ዘመዶች ደግሞ አንተም ብሎ አገልጋይ እናተ ማሳከም ያልቻልክ የጉራጌ ልጅ ክለብ ውስጥ በልሳን በጣም ከፍቶኛል። ለምን እንዳልኩኝ ምን እንዳልኩኝ አላውቅም። አጎንብሼ ልሳን የተናገርኩበትን ቀን በህይወት ዘመኔ ፊልሞች ላይ አሁን እንደሱ አይነት ነገር ሐሽሽን የመጠቀም ድራግም የመውሰድ የመወጋት እንደነሱ አይነት ነገሮች አሉ። እኛም አገር ላይ እሱ ነገር አለ ማለት ነው። የጌታ ሰላም ጸጋ ይብዛላችሁ። ግሎሪ ዞን ሚዲያ ላይ ናችሁ ያላችሁት። ግሎሪ ዞን ሚዲያ ከፓስተር ካሳሁን ጋራ ዘወትር የምትባረኩበት እጅግ በጉጉት የምትጠብቁት በደስታ አብራችሁ የምትቆሙበት የእግዚአብሔርን መንግስት የምታሰፉበት የአገልግሎታችሁ አንዱ ክፍል እንደሆነ አብዛኞቻችሁ የምታምኑት የእናንተ ገጽ ላይ እንገኛለን። ዛሬም እንደተለመደው ከተወደደ አንድ ልዩ እንግዳ ጋራ ወደ እናንተ ጋር ተደራሽ ልንሆን ተከስተናል። እንደምትባረኩበት አምናለሁ። በጣም ለብዙዎች ትምህርት የሚሆን ነገር ከዚህ ውስጥ እንደሚወጣ እርግጠኛ ስለሆንኩ ነው ወደ ግሎሪ ዞን ሚዲያ ወንድሜን ዛሬ ጋበዝኩትና በህይወት ውስጥ ያለፋቸው የህይወት ጣውረዶች፣ የሄደባቸው ጎዳናዎቹ አሻራ ምልክቶች፣ እንደዚሁም በውጣ ውረዶች ውስጥ የተማራቸው መለኮታዊ እውነትን የተቀዳጀባቸው በእግዚአብሔር ጸጋ ፈቀቅ ብሎ መሄድና እግዚአብሔር ባዘጋጀው ምንጭ ላይ ማረፍን የተለማመደባቸውን ብዙ የህይወት ገጾችን ሊያካፍለን በዚህ በግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል የህይወት ገጾች ፕሮግራም ላይ ወንድሜ ተከስቷል። መጨረሻ ላይ እርሱ ራሱን ያስተዋውቃቸዋል። እናንተ ደግሞ በዚህ ቻናል ላይ የ1 ሚሊዮን ሰብስክራይበርስ ቻሌንጅ ጀምረናልና ዛሬ እባካችሁን እስኪ ለብዙ ሰዎች ሼር በማድረግ ይህን ፕሮግራም ብዙዎች እንዲቀላቀሉና የእግዚአብሔር መንግስት እንዲሰፋ ብዙዎች በእግዚአብሔር ደስታ፣ በእግዚአብሔር ምክር፣ በእግዚአብሔራዊ የተአምራት አሰራሮች እንዲባረኩ እግዚአብሔር ህይወታቸውን እንዲለውጥ ጌታ ኢየሱስን በህይወታቸው ውስጥ እንዲያዩት አብረን እንድናገለግል ከወዲሁ የከበረ ጥሬን አቀርብላችኋለሁኝ። ቤተሰብ ለመሆን ጆይን የሚለውን ምልክት በመጫን አብራችሁን ፓርትነር መሆን ትችላላችሁ። እንደዚሁም አገልግሎታችንን ለመደገፍ በጎፈንድሜ እንዲሁም ስክሪኑ ላይ በምታገኟቸው ኦፊሻል የባንክ አድራሻዎች ባርኮታችሁን እንድትለግሱ በጌታ ፍቅር አሳስባችኋለሁ። ወደ ዛሬው ፕሮግራማችን ስንገባ ከመላው ስቱዲዮ ባለሙያዎች ከታዳሚዎች ጋራ እንኳን ለዚህ ቀን እግዚአብሔር አደረሳችሁ እያልኩኝ ሰላምታዬን በማስቀጠል እንኳን ደህና መጣ እንኳን ደህና አቀባበል ለወንድሜ ሀብትሽ እናደርጋለን። እንኳን ደህና መጣ። እግዚአብሔር ይመስገን። አሜን። እንዴት ነህልኝ? እግዚአብሔር ይመስገን ሁሉ ሰላም። ግሎሪ ዞንን ታየዋለህ? በዩቲዩብ እከታተላለሁ። ከብዙ ሰዎችም ብዙ እውቀት ቀስሜያለሁ። ከሌሎች ባሻገርም ብዙ ነገር ተጠቅሜያለሁ ብዬ አስባለሁ። ትምህርት የሆኑ ነገሮችን አግኝቻለሁ ከሱ። ሰዎችንም በዚሁ አጋጣሚ ወደዚህ ዩቲዩብ ቻናል ገብታችሁ እንድትጠቀሙ እጅግ በጣም የአንዳንድ ሰዎች የህይወት ታሪክ የኛን ደካማ ጎናችን እንዲሸፍን ያደርግልናልና መውጣት የከበደን ነገር የሆኑ ሰዎች የወጡበትን ነገር ለኛ መንገድ ይሆነናል ብዬ ብዙ ነገር ተጠቅሜበታለሁ። እኔ አንዳንድ ዳገቶች ሲከብዱኝ
የሰዎች ያን የወጡበትም አቅም እንዴት እንዳገኙ ስሰማ ብዙ ነገሮችን አቅም አግኝቻለሁ እና ኢንቫይት አደርጋለሁ። በጣም ሰው የሚያስቅ ነገር የሚያጫውት ነገር እንደዚያ ነገር ላይ ነው ፎከስ የሚያደርገው። ግን ሰዎች የወጡበትን ዳገት እንዴት አቅም እንዳገኙ እንደዚህ አይነት ቻናሎች በመቀላቀል የወደፊት ህይወታቸውን የሚያቃኑበት ትልቅ የሚጠቀሙበት ቻናል ነው ብዬ አስባለሁ። ለብቻ ሳይሆን ለብዙዎችም ሼር በማድረግ ይህንን ቻናል በጣም የተባረኩበት ሌሎችም እንዲጠቀሙበት ትልቅ እድል ነው ብዬ አምናለሁ። ሙሉ ስምህን ንገራቸውና እስቲ ከዚህ እንጀምር። ሙሉ ስሜ ሀብታሙ ታገሰ እባላለሁ። ውልደት የት ነው? ተወልጄ ያደግኩት በጉራጌ ምድር ዱባ የምትባል አገር ውስጥ ነው የተወለድኩትኝ። ትንሽ የኔ ከበድ ይላል የወጣሁበት ሁኔታዎች። አባቴን ዲፕ አላቀውም። ከተወለድኩኝ በኋላ ሕፃን እያለሁ ነበር የታሰረው እሱ በዛን ጊዜ እና ትንሽ የሚከብደው እናቴ እኔን ለማሳደግ የሄደችበት መንገድ ስቲል እስካሁን ትንሽ የሚከብዱኝ ፓርቶች አሉ ስለሷ። እሷ እኔን ለማሳደግ ብዙ ሰው ቤት ጓሮ አረም እያረመች ሰው ቤት ቡና እየተሸከመች ገበያ ለመሸጥ ቡና ያላቸው ሰዎች ነበሩ። የእነሱን ቡና ተሸክማ ገበያ እየወጣች ምንም የገቢ ምንጭ የላትም። ጓሮ የሚናክል ለመብል የሚሆን ነገር የለም እና ለማሳደግ እነዚህም በጀርባዋ እስከ 50 ኪሎ ጀርባዋ ላይ ተሸክማ ምናምን በጣም ረጅም መንገድ ነው ጉዞ። አስፋልት የለም። ወደ ገበያ የሚወጣው ያን ቡና ተሸክማ ትሄድ ነበር እና ያን የምታገኘው ነገር በሙሉ እኛን ለማሳደግ ጥረት ታደርግ ነበር። በዚህ መሀል ቤት ውስጥ ልጅ ነኝ። በ7 ዓመቴ ምናምን የቤት ስራ ነኝ የምሰራው። ገበያ ላይ እስክትመጣ ቡና ፈላለው፣ ወንዝ እሄዳለሁ። ቤት ውስጥ የሚሰራው ነገር ሁሉ የምሰራው እኔ ነኝ። በዛን ሰዓት ማረሳው አንድ ጊዜ ወባ ይዞኝ ሞትኩኝ ተብሎ እንደነገርኩ ቅድም ወደ ከተማ ለመውጣት በጣም ረጅም መንገድ ነው እና አይደርስም፣ ሐኪም ቤት እስኪሄድ አይደርስም ተብሎ ሰው ተሰበሰበ ማለት ነው። ሞትኩ ተብሎ ማለት ነው። ሰው ተሰበሰበ። ትንሽ ትንፋሽ ነው ያለው። በቃ አይደርስም። እዛ እስኪወጣ ድረስ በቃሬዛ ነው የሚወስዱ። እንጨት አለ፣ በእንጨት ነው ተሸክመው የሚሄዱት። ከዛ ሰው እንባ መጣበት። በቃ አብዛኛው ሰው ማልቀስ ጀመረ። ሰው በዛ አጋጣሚ ምን እንደሆነ አላውቅም። እኔ ድክ ትንፋሽ እያጠረኝ ነበርኩ። ልጅ ብድግ አልኩ። ስነሳ ሰው አለ አጠገቤ። ይሄን የሚያውቁት ገጠር ያለ ሰውና እናት የምታውቀው ታሪክ ነው። እና ይሄንን በምታይበት ሰዓት በጣም ከባድ ፍርሃት ወደቀባት። ማዘር ምን አረገች? የእሷ ቤተሰቦች ጋራ ሕፃን ልጅ እንዳዝል ተላኩኝ። ሽሙሮ የሚባል ቦታ ላከችኝ። እዛ ሕፃን ልጅ ለማዘል ትንሽ መብል ምናምን ነገር ስላለ እጄ ላይ ሞትብኛል ብላ ፈርታ ነው እሷ። እዛ ሄድኩኝ። ሕፃን ልጅ ማዘል ጀመርኩ። ለእሷ የሆነ ነገር ያግዟታል፣ ይልኩላታል ምናምን። ሕፃን ልጅ ያዘል ቆየው። በዛ አጋጣሚ ምን ገጠመኝ መሰለ? እዛ እያለሁ የነበርኩበት ቤት የሚሰራው በጭቃ ነው፣ ሳር ቤት እና እንዲህ መንፈስ አለበት የሚባል ውሃ አለ እዛ አካባቢ ላይ እና የታጠረ ነው፣ ኩሪ ነገር ነው እና ልክ ቤት ጭቃ እየተቦካ ነው ውሃ ሊቀዳ ሄጄ 3 ሊትር ጀሪካን ይዤ በቃ እየሮጥኩ ሄድኩኝ። ያው ልጅም ነኝ። ሄጄ ውሃው በጣም ጥልቅ ነው፣ ክረምት ነው። ልክ ልቀዳ ቢልኩበት ሰመጥኩ። እዛ ውሃው ሰመጥኩኝ። ሴት እንዴት እንደመጣች አላውቅም። እየሰመጥኩ ልክ ግሪን አይታ ነው ያወጣችኝ የዛን ሰዓት። እና አሁን ይህን ታሪክ እናቴ አታውቅም። በዛን ሰዓት ከተነገራት በቃ እንትን አትልም ስለማትችል፣ ይሄ እኔና እዛ ሀገር ያሉ ሰዎች የምናውቀው ታሪክ ነው። እና እዛ ሀገር የተወሰነ ጊዜ ኖርኩኝ። ሕፃን ልጅ እያዘልኩ
ማረሳው በህይወቴ ሁሌ ያቺ ህፃን ልጅ ጀርባዬ ተሸናብኝ ነበር እና እግዚአብሔር መልካም ነው። በነዛ ሁሉ ልብሴ ውሃ የተደፋበት እስኪመስል ድረስ ጀርባዬ ተሸናብኝ ነበረ። እነዛ ሁሉ አጋጣሚዎች ከጊዜ በኋላ አለፉ። እናቴ መልሳ አጎቴን አስቸግራ ወደ አዲስ አበባ ላከችኝ እና መጣው። ቄራ አካባቢ ሊስትሮ ተገዛልኝ። ሊስትሮ ጀመርኩኝ። አልማዝዬ ሜዳ አካባቢ ሊስትሮ እየሰራው ስጋ ቤት ውስጥ አንዳንዴ አድራለሁ። አንዳንዴ ደግሞ አጎቴ ጋራ እኖር ነበር። እሱ ጋር እየሰራው መጥፎ አመል ጀመረኝ እና ቁማር ጀመርኩኝ። ሊስትሮ እየሰራውኝ እሰራለሁ፣ ቁማር እሰራለሁ፣ ቁማር እሰራለሁ፣ ቁማር። ከዛ አጎቴ ገንዘብ ካላመጣ ቤት እንዳትገባልኝ። የምሰራውን ሁሉ ኢንቨስት የማደርገው ቁማር ላይ ነው። ሆዴ ርቦኝ ቁማር ጋር ነው የሚሄደው። እኔ በዚህ ሰዓት የምለው ከዲያብሎስ በላይ እንደ ቁማር ዲያብሎስ የለም። በቃ በዚህ ሰዓት ወጣቶችን ህይወታቸውን እየበላ ያለ ነገር አንዱ ይሄ ነው። እኔ እንደ ነቀዝ ነው የበላኝ። እየተራብኩኝ ቶሎ ምሮጦ ቅድም የበላኝ ልጅ ጠርቼ ካልበላሁት እልና ተመልሼ ይበላለሁ። አሁንም ትንሽ ቁጭልና አንድ ሁለት ጫማ ጠርጋለሁ። ሆዴ ርቦኝ ተመልሼ የሚሄደው ቁማር፣ ያንን የበላኝ ልጅ ፈልጌ ቁማር ለመጫወት እሄዳለሁ። ተመልከት እንግዲህ ገንዘብ አገኛለሁ፣ ቁማር ጋር ነው። ሆዴ በጣም ኦቨር ሲርበኝ የሆነ ቦታ ሄድና ቡሌ እለምናለሁ። ወይም ባለ ስጋ ቤቱ ሰውዬ ትንሽ ስለሚቀርበኝ ዳቦ ገዝቼ ትንሽ ስጋ ስጠኝ ብዬ እለምነዋለሁ። አንዳንዴ እዛ አካባቢ ያሉ የሚያውቁኝ ስጋ ቤቶች አሉ። ያባረሩኝም እንደ ተራም እንትን እያሉኝም ሲበሉ ሂጄ በራቸው ላይ ቆማለሁ። አላቁም። ያ የሰው ፊት ይገርፋል ምናምን የሚለው ነገር በሰዓቱ ብዙም ሴንስ አላደረገውም ልጅም ስለነበርኩና ልክ ቁማር እንትን ውስጥ ገባ። አጎቴ ከቤት አባረረኝ። ቤት እንዳልመጣ አደረገኝ። ምክንያቱም ይዘህ የምትመጣው ምንም ነገር የለም እንዳትመጣ ከዚህ በኋላ አለኝ። ከሱ ጋር ወጣው። ያው እሱም ለኔ ብሎ ነው እኔ እንድለወጥ እኔ እንድቀየር ነው ፍላጎቱ። ሳስቸግረው ነው ይሄንን ውሳኔ እንዲወስን ያደረገው። በዛ መሃል የማይሆን እንትኖች ውስጥ ገባው። ውጭ ማደር ውስጥ፣ ጎዳና ማደር ውስጥ፣ ወደ መቦረክ ህይወት ውስጥ ገባው። ቀይሮ ልብስ የለኝም። ማረሳው ሊስትሮ እየሰራው ከልብስ ላይ ተባይ ለቅም ነበር። መቦረክ ይቦርኮ ማለት ውጪ ጎዳና ዳር የሚኖሩት ላይፍ መኖር ጀመርኩኝ እና አንድ ልብስ የማጥብበት ቦታ የለኝም። የምቀይረው ልብስ የለኝም። የማርፍበት ቦታ የለም። አንዳንድ እየለመንኩኝ ስጋ ቤቶች ውስጥ እየገባሁ አድራለሁ እነሱ ጋር። አንዳንዴ በቃ እንደዚህ ጥግ ጥግ ላይ እየሄድኩ ተኛለሁ። ሰው ሌሊት እነሳና እንደ ኖርማል ሰው ሆናለሁ። ሰው ያ ውጭ እንደማድር እንዳያቀብኝ ስልና በዛ መሃል ውስጥ ነው እና ልክ አንድ ቀን ነው መንገድ እያለፍኩኝ ከጓደኞቼ ጋራ ሙድ እያዘ ምናምን አስፋልት ላይ ሲሄድ የሆነ ቸርች ድምፅ እሰማለሁ። እዛ ማስታወሰው ዳውንታውን የሚባል እዛ እነ ፓስተር ተሾምና ፓስተር ዳኛቸው አንድ ላይ ነበሩ እዛን ጊዜ ላይ። የዛኔ እዛ ቸርች ገባው። ሙድ ለመያዝ ነው እኛ አገባባችን። ሙድ ለመያዝ ገባን። ጀስት እንዴት ሰው እንደቀረበኝ አላቅም። ነግሬሃለሁ። ልብሴ ይሸታል፣ ሰው አያቀርበኝም። ከስር ማረገው ሲኒፐር ከስሩ ያለቀ ነው። ሰው የሚያስጠጋኝ ሰው አይደል። ጥግ ላይ ቁጭ አልን። በምን አይነት መንገድ እንደሆነ አላቅም። ድሮ እናቴ በጌታ ቤት ጠንካራ ስለነበረች እሷ የምታስተምረኝ ነገሮች ምናምን ትዝ ይለኝ ጀመረ። እናቴ በጌታ ነበሩ። በጣም ጠንካራ ክርስቲያን ነች። በጣም የጸሎት ሴት። አባትህስ በዛን ሰዓት ላይ በሞት ነው በመለያየት ነው ከነሱ ጋር? እሱ ከተማ ነበር የሚኖረው፣ አዲስ አበባ ነበር የሚኖረው። በሆነ ጉዳይ ታስሯል እሱ። ይሄ ሁሉ ታሪክ ሲፈጸም እሱ የሚያውቀው ነገር የለም። እስር ቤት ነው ያለው እሱ። እስር ቤት ነው ያለው እሱ። ከዛ ቸርች ውስጥ ገባው። ምን እንዳስቀረኝም አላቅም።
እንዴት እንደቀረው አላውቅም። አናገርኳቸው። እነሱ ጓደኞች ጥለውኝ ሄዱ። እነሱ ጋር ኮሚኒኬት ማድረግ ጀመርኩ። የፓስተር ሚስት ሊና እና አንድ ጆን የሚባል ፓስተር ጆን የሚባል ሰው አለ። እነሱ መቅረብ ጀመርኩኝ። የሆነ ትንሽ የሰው ቴስት ተሰማኝ። አንዳንዴ ሰው ርቦህ ያውቃል አይደለ? ሰው ሲያቅፍ አንዳንዴ ያለህበት ሁኔታ ያለህበት ችግር ሊሰማህ የሚችል ሰው ሲኖር ትንሽ የሆነ ተስፋ ይታያል። እኔ ኦልሬዲ ዘመዶቼ ሲያዩኝ በጥፊ ነው የሚመቱኝ። በቃ አይጠቅምም፣ ቁማርተኛ ነው፣ ሰው አይሆንም፣ መቆም አይችልም የተባልኩ አይነት በቁማር ሁሉም እርግጠኛ የሆኑ ሰዎች ናቸው። በልስትሮ ብቻ አይደለም፣ ቄራ ውስጥ የገባው ዱላ ይዤ እረኛ ሁሉ ሰራ ነበር። እዛው ቄራ አካባቢ ያው ከልጆች ጋር ስለምተዋወቅ እዛ ውስጥም ያገኙኝ ነበር። በእንደዛ ሁሉ መንገድ እያለፍኩኝ ግን እኔም ተስፋ የመቁረጥ ነገር የሆነ ስለ እናቴ ማሰብ አቆምኩኝ። የለፋችልኝ እናቴን መርሳት ጀመርኩ። ጉራጌ ብዙ ጊዜ ለቤተሰቡ የሚሰራውን ነገር ነው የሚሰጠው የሚረዳው። ያ ስሜት እኔ ጋር የለም። ምን ያክል ዲመን ህይወቴን እየበላ እንዳለ ነው የምነግርህና በዛ ማለት ቸርች ውስጥ እነሱ ጋር ለመያዝ ገባው። ወንጌላዊ ተመስገን የሚባል ሰው ነበር። እሱ ነው ለኔት ያስተማረኝ የነበረው። የዛን ጊዜ እያስተማረኝ ቸርች ቤት ተከራይችልን፣ ላፍቶ አካባቢ ቤት ተከራዩልን እና ፓስተር ዳኛቸው ማለት ነው። በጣም ማመሰግነው ነው ስቲል እስካሁን እነሱ ቤት ተከራዩልን። አንድ ላይ ለ3 ያኖሩን ነበረ። ፓስተርዬ በጣም ከባድ ነው የዛን ጊዜ የምናሳልፈው ላይፍ። እርቦን ሙሉ ቀን እንውላለን። እንግዲህ የሥራው መስመር ስትሮ መሰራበትን ዘግቼዋለሁ ኦልሬዲ ቸርች ከገባው በኋላ እና ከነሱ የሆነ ነገር እያገኘን ነው የሆነ ነገር የምናደርገውና አንዳንዴ ከቄራ ላፍቶ በእግራችን እንሄዳለን። እማረሳው አንድ ጊዜ ስም መጥቀስ አያስፈልግም። ቸርች መኪና ይዘው ጫማዬ ስለሚሸት በእግራችሁ የተባንበት ታይም ሁሉ አለ። ልክ በእንደዚህ አይነት መንገድ ውስጥ ልብስ ከሰው እንቀበል ነበር። ሰው ይሰጠን ነበረ ልብስ፣ ጫማም እንደ ሰው ይሰጠን ነበረ። ባለችን ነገር እንትን እያደረግን እንኖራለን። በዚህ መሃል እግዚአብሔር አልተወኝም፣ እግዚአብሔር አልጣለኝም። አጎቴ መለወጤን ሰማ። አንድ ሆቴል ውስጥ ስጋ በመክተፍ እንድቀጠር አደረገኝ። እዚህ ሆቴል ውስጥ ስጋ መክተፍ ተቀጠርኩኝ። ቸርች ያለኝን ነገር በደንብ ያስኩኝ። ስጋ ሆቴል ውስጥ ነው ከውጭ የሚገባውን ስጋ ከትፌ እሰጣለሁ ማለት ነው። እሱን እየሰራው ደሞዜም ጥሩ እያደገ ከፋዘር ጋራ ከተፈታ በመሃል ኮሚኒኬት ማድረግ ጀመርን ከሱ ጋር። እሱ ተፈታ። ከዛ ይሄ የተቀራረበ ላይፍ ስለሌለን የአባትነት ፍቅሩን አላቆም ሴንሱን ይናገር። በዚህ መሃል እሱ ይታመማል። እሱ በጌታ እንትን አይደለም፣ ታመመ። ልክ በታመመበት ሰዓት ገንዘብ የለኝም። ትንሽ አንድ ወንድም አለው የሚሻል፣ አሳከሙት ምናምን አልተቻለም፣ በሕክምና አልተቻለም። ክፍለ ሀገር ሄደ። እንዳልኩ ስጋ እየከተፍኩ ሆቴል ውስጥ። በዚህ መሃልም ትንሽ ያለችኝ ነገር መቀየር ስጀምር በማገኘው ገንዘብ ራሴን መቀየር ጀመርኩኝ። ልብሶቼን፣ ጫማዎቼን፣ ቤት ያሉትም ከኔ ጋር የሚያድሩ ልጆችንም ቸርች ሰፖርት የምታደርጋቸው እነሱንም ለማገዝ እድል አገኘሁ ማለት ነው። አንዳንዴ ምግብ ይዤላቸው እመጣለሁ፣ አንዳንዴ የሆነ ነገር አደርጋለሁ። ስቲል እስካሁን ድረስ ያስታውሱኛል ልጆቹ በዛኔ በነበረው ነገር። በዚህ መሃል በቃ መልበስ ጀመርኩ። እማገኘው ገንዘብ ሁሉ ልብስ ላይ እማገኘው ልብስ። ለምን ትላንትና የለበስኩት ብቱቶ ትዝ ይለኛል። እንደ በቀል አረኩት። አለ የተባለ ጥሩ ሸሚዝ፣ አለ የተባለ ጫማ እገዛለሁ፣ ለብሳለሁ። ከዛ በዚህ መሃል ሰዎች እንደ ምክር ነገር ይመክሩን ጀመረ። ሞዴሊንግ ለምን አትማርም የሚል ሐሳብ ውስጤ ጫሩብኝ የዛን ሰዓት ላይ እና ያ ሐሳብ ውስጤ ይዤዋለሁ።
ቸርች ውስጥ ጥሩ አድጌ ያለው ተለውጭ ያለው ወደ ኳየር ውስጥ ማገልገል ውስጥ ጀምሬያለሁ። የፓስተር ዳኝ ቸርች ማለት ነው። እና ጥሩ አድርጎ ነው ያስተማረኝ። መንፈሳዊ ነገር በጣም ጎበዝ እንደሆነ ያስተማረኝ ሰው እሱ ነው። እና በዚህ መሃል ፋዘር ታሞ ክፍለ ሀገር ሄዷል። እሱ አረፈ፣ በጉበት በሽታ አረፈ። በጉበት በሽታ ካረፈ በኋላ ልክ ከሱ ሀዘን ወጣን፣ ተጽናናን፣ ጥሩ ነገር እንትን አለ ሲባል ማዘር የሱን ሀዘን መርሳት አልቻለችም። ትንሽ ከባድ ሁኔታ ውስጥ ነበረች። በዚህ መሃል ምን አረኩኝ? አንድ ነገር ውስጥ የገባ መስራት አለብኝ። አገልግሎት በራሱ ገንዘብ ያመጣልኝ፣ እናቴን መርዳት አለብኝ። ከዚህ በኋላ ሰዎችን በጣም ይናገሩን ጀመሩ። ቁጭትም ገባ። አባቴን ያለማሳከሜ እጄ ላይ ገንዘብ አለመኖሩ፣ በቃ የነበርንበት ቸርች ደግሞ ከምንም ቅድሚያ የሚሰጠው ለቸርች ነው። ስራ ትርፍ ስራ ምናምን የሚባል ነገር አይፈቀድልም ቸርች ካልተፈቀደልና በእንደዚህ አይነት መንገድ ውስጥ ያለ ፋዘር አረፈ። ሞዴሊንግ መማር ጀመርኩ። የሚገርምህ ሴጣን ቀስ እያለ ከመስመር ሊያወጣኝ ሲፈልግ ትንሽ ጸጋ ተገለጠ። ሶሎ ውስጥ ገባው ማገልገል፣ እየወጣው ማገልገል ጀመርኩ ከቸርች። ሴጣን ሰዎችን እንዴት ከመስመር እንደሚያወጣቸው ጸጋ ሲጨመርላቸው፣ ቅባት ሲጨመርላቸው ቸርች አልባ ይሆናሉ። ቤተ ክርስቲያን ምን ያደርግልኛል፣ መንፈሳዊ አባት ምን ያደርግልኛል፣ በቤተ ክርስቲያን ምን ያደርግልኛል የሚሉ መንፈሶች ይመጣሉ። ትልቁ እኔን የመታኝ እንቅፋት ቤተ ክርስቲያን አያስፈልገኝም ብዬ ጸጋ አለብኝ ቸርች እየተጋበዝኩ እያገለገልኩ ነው የሚል መንፈስ ውስጤ ሲገባ የዛን ሰዓት ውድቀት እንደጀመረኝ አሁን ማስተዋል ጀመርኩ። አሁን ማስተዋል ጀመርኩ ከብዙ የህይወት ውጣ ውረዶች በኋላ ከዛ በኋላ ነው እንግዲህ አሁን ወደ ዘፈኑ ዓለም የተቀላቀልከው። ያ መሀል ላይ ያለችውን ሞዴሊንግ ምናምን የተለያየ አይነት ነገሮች ውስጥ ያለፍክባቸው። ወደዛ ከመግባታችን በፊት እንደው በጣም ኢንትረስቲንግ የሆነ ላይፍ ቴስቲሞኒ እና ላይፍ ጆርኒን የነገርከን ይሄ የህይወት ጉዞ የሚገርም ነው። አንዱን የሚያስገርመውን የህይወት ገጽ አይተናል። እንደው በቀጥታ ዘው ብለን የገባ ነውና ይሄንን ስታስብ እስኪ አንድ መዝሙር ዘምረህ ከዛ በኋላ እንዴት ደግሞ ወደዛኛው የህይወት መስመርና በመንፈሳዊ ልብስ አስባብ በጸጋ ልብስ አስባብ እንዴት ወደ ማፈንገጥስ መንፈስ ጠላት እንዴት እንደገፋ እንዴት እዛ ውስጥ ደግሞ ሄድክበትን ቻፕተር 2 ውስጥ እንገባለን። እስኪ መዝሙር ስዘምረው ከልጅነቴ ጀምሮ በምንም ሁኔታ ውስጥ ያልጣለኝን እግዚአብሔርን በማስታወስ ነው። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። በድካማችን ውስጥ የማይጥለን አምላክ ነው እሱ። ከልጅነቴ ጀምሮ ገና ከሕፃንነት ያኔ ተሸከመኝ ያሰፊ ትከሻው ዛሬም አልደከመኝ። ያኔ ተሸከመኝ ያሰፊ ትከሻው ዛሬም አልሰለቸኝ። ያንን ክፉ ዘመን ሳለቅስ ሳነባ ማንም አልነበረም ቆሞ የሚያጽናና። ወዳጆቼም ረሱኝ ሄዱ ካጠገቤ
የሟቹን ሞት ማይወድ ከተፋ ለለኔ አይደለሁም ለብቻዬ አይደለሁም ለብቻዬ ጌታ መልክ አጠገቤ ያንን ክፉ ዘመን ሳለቅስ ሳነባ ማንም አልነበረም ቆሞ የሚያጽናና ወዳጆቼም ረሱኝ ሄዱ ካጠገቤ የሟቹን ሞት ማይወድ ከተፋ ለኔ አይደለሁም ለብቻዬ አይደለሁም ለብቻዬ ጌታ መልክ አጠገቤ ብዙ ዘመን ራራህልኝ ብዙ ዘመን ተሸከምከኝ ብዙ ዘመን ቅር አልከኝ ብዙ ዘመን ተሸከምከኝ ብዙ ዘመናው እርሱ ነው የደግ አባት የባልቴቶች ዳኛ ድሃውን ምግቡን የሚያጎርሰው ጾምን እንዳይተኛ ሩሩ ነው ጌታ ማረፊያ ነው ለተጣለው ሰው አይተናል እንባን ሲያብሰው አይተናል እንባን ሲያብሰው ሃሌሉያ ሃሌሉያ ፍቅሩ አይቀዘቅዝ ወረታ ያውቀው እንደ ጌታ ያለ የትም አይገኝ የተናገረውን ቃሉን ይፈጽማል ተናግሮ ማድረግን እሱ ብቻ ያውቃል ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ አይገርምም ወይ አይገርምም ወይ አይገርምም ወይ አይገርምም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ወይ አይደንቅም እኔ አውቀው የለም ያደረገልኝ
ከጨለማ አውጥቶ ወጣልኝን ቀን ያወጣልኝ የምን ቁጠባ ነው ምንድነው ዝምታ ምስጋና ይድረሰው ለሰራዊት ጌታ ለሰራዊት ጌታ አይገርምም ወይ አይገርምም ወይ አይገርምም ወይ አይገርምም ወይ ኧረ አይደንቅም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ምሕረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ አምላኬ መንፈስ ሊባርከኝ በኔ ላይ መጣ እዚህ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው አይገርምም ወይ በቸርነቱ ለሱ ክብር ጌታ ሲያቆመው አይገርምም ወይ አይገርምም ወይ አይገርምም ወይ አይገርምም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ውለታው በዛብኝ እግዚአብሔር አምላኬ ድንቅ አደረገልኝ ውለታው በዛብኝ ውለታው በዛብኝ ናዝራዊው ኢየሱስ ድንቅ አደረገልኝ ውለታው በዛብኝ እጅግ ብዙ ነው የእርሱ ውለታ እስኪ ላመስግነው ይህንን ጌታ እጅግ ብዙ ነው የእሱ ውለታ እንዴት ላመስግነው ይህንን ጌታ እንደ በጥሩ ዝማሬ ያለፈውን ዘመን በጌታ የታለፈውን የእግዚአብሔርን የደግነት ወራት አሻራዎች በዜማ ማነሳሳት እጅግ ደስ ያሰኛል እና እንግዲህ ሀብትሽ የሚቀጥል አንድ እንደገና ሌላ የህይወት ምዕራፎች በህይወት ውስጥ ድንገት ተከስተዋል። እባቡ ሁል ጊዜ በክፉ መልክ አይደለም ወደ ሰው ህይወት የሚመጣው። አሳያት፣ አወራት፣ ውስጧ ስዕል ፈጠረባት ሔዋን ላይ። እርሷም ከንፈር ማረገችው ለመብላት ያማረ ለጥበብ መልካም እንደሆነ አየች። ውስጧ ስዕል ተፈጠረ። ከዛ ጉዞ ጀመረች፣ ተራመደች። አክሽን የሚባለው ነገር ጋር ደረሰች። በስራ ተገበረችው፣ ወስዳ ገመጠችው እና ውጤቱ የጠላትም ድምፅ ያመጣው በመስማት ደረጃ የሰማችው ያማለላት ድምፅ አልነበረም። እሷም ቪዥዋላይዝ ያደረገችው በውስጧ የሳለችው ስዕለ ህሊናው እሱ አልነበረም ውጤቱ። ሌላ ውጤት ተከሰተ። አይ ቲንክ የሆነውም እንደዛ ነው ብዬ አስባለሁ።
እስቲ ንገረን። ቸርች ውስጥ ጥሩ በጸጋ ማደግ ጀመርኩ። ሞዴሊንግ የሚባለው ሀሳብ አለ ብያለሁ። ወደ መማሩ ነገር ውስጥ የመግባት እንቅስቃሴ ላይ ነኝ። ቸርቾች ላይ የመጋበዝ እድሎችን ሳገኝ የቻልኩ መሰለኝ። የሆነ አቅም ማገኝ በመንፈሳዊ ነገር ያደግኩ መሰለኝ። ለካ ጸጋ የእድገት መለኪያ አይደለም። የፈለገ ጸጋ ቢገለጥብን የህይወት ጫፍ ላይ የመድረስ አቅም አይደለም። ጸጋ ቅባት ፐርፌክት የመሆን አቅም አይደለም። ጸጋ የሚሰጥ ነገር ነው። ግን ህይወት ራሱን የቻለ መንገድ ያለው ጉዞ ያለው ነገር እንደሆነ አሁን እገነዘበዋል። አሁን ልክ ጸጋዎች መገለጥ ጀመሩ። ቸርች ላይ ህብረት ማድረግ፣ መንፈሳዊ አባት ላይ ከስር መሆን የሚባለውን ነገር ቀስ በቀስ ከውስጤ እንትን እያለ መጣ። ምን ያደርጋል መያዝ? ምን ያደርጋል ቸርች ላይ አቴንዳንስ መሙላት? ምን ያደርጋል ቁጥጥር በቤተክርስቲያን ሰዎች? ምን ያደርጋል ህብረት? የሚል ነገሮች መጡ። አንዳንድ ጊዜ መንቀልቀል በራሱ ቶሎ እንድትሰበር የሚያደርግህ ነገር ነው። ሰከን ማለት እንደማትችል ማመን። የፈለገ ፐርፌክት ሰው ብትሆን በእግዚአብሔር አለ ምንም ነህ በቃ አንተ። ስለዚህ መጽሐፍ የሚሉት ማንም ሰው እንዳይወድቅ የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ማናችንም የቆሙ ሰዎች አይደል። የቆምኩ መሰለኝ እኔ ግን ጸጋ ሲገለጥብኝ። ለብዙ ወጣቶች ትምህርት ይሆናል ብዬ አስባለሁ። አብዛኛው በዚህ ሰዓት ያሉ አገልጋይ ዘማሪዎች፣ ፓስተሮች፣ ነቢያት ቸርች የላቸው፣ የሚቆጣጠራቸው የላቸው። ለዛ ነው ውስጣቸው ድርቀት የሚመጣው። ለዛ ነው በየስቴጁ የሚጮሁ መንፈስ የሌለባቸው ሰዎች የሆኑት። ለዛ ነው እንደፈለጉ ሲሆኑ ሀይ የሚላቸው ሰው ስለሌለ ነው። ስለዚህ የቸርች ጥላ የላቸውም፣ ህብረት የላቸውም። አንድ ምሳሌ ልናገር ከተፈቀደልኝ። በረሃ ላይ የጠፉ ከብቶች አሉና እነዚህ በረሃ ላይ ያሉ ከብቶች 3 ናቸው። 3ቱም እንደዚህ ገጣጥመው እንትናቸውን የኋላ እንትናቸው ገጣጥመው እርስ በርስ ይጠባበቃሉ። በዚህ ያለው አንዱ ይጠብቃል፣ በዚህ ያለው አንዱ ይጠብቃል፣ በዚህ ያለው አንዱ ይጠብቃል። ከዛ ጅብ መጣ። ጅብ ይመጣና ሊደፍራቸው አልቻለም። ለምን? እርስ በርስ ይጠባበቃሉ። ከዛ አንደኛው ጅብ ለአንደኛው በሬ ምን ይለዋል? አንተ እኮ ጥቁር ነህ፣ ጨለማ ውስጥ ነህ፣ አላይህም። እነሱ ራሳቸውን እያስጠበቁ ነው ይለዋል ለጥቁሩ በሬ። ከዛ ጥቁሩ በሬ እኔን አያየኝም፣ ጨለማ ስለሆነ ጥቁር ነኝ አያየኝም ብሎ ምን አገባኝ ብሎ በሬው ከነሱ ተነጥሎ ይሄዳል። ልክ ተነጥሎ ሲሄድ ያ ጅብ ጠበቀና ያን የነጠለውን በሬ ጥሎ በላው። አንዳንዴ ከህብረት የሚያወጣ ሰይጣን ትችላለህ፣ አቅም አለህ እያለ ነው የሚጎትት። ሰይጣን ቀደም እንዳልከው ለአዳም መልካሙን ነገር እየነገራት ነው ከእግዚአብሔር ዓለም ውስጥ ያወጣት። ይሄ በሬ አትታይም፣ አንተ ጥቁር ነህ፣ በጨለማ ላይ አልችልም፣ ራሳቸውን እያስጠበቁ ነው፣ ምን አገባኝ ብሎ ከነዚህ ከነበሩት ህብረት ተነጥሎ ወጣ። እና በእኔ ህይወት ውስጥ የተፈጠረው ነገር ይሄ ነው። ይሄ ነገር አፕናረግ ከቸርቹ ወጣው፣ አገለግላለሁ፣ ጋበዛለሁ፣ ሞዴሊንግ መማር ጀመርኩ። እናቴ ታመመች፣ አሳከምኳት፣ ክፍለ ሀገር ሄደች። ከዛ እንዳልኩ የቅድም የስጋ መክተፉን ስራ እሰራለሁ፣ እሱም ጎን ለጎን እሰራለሁ። በዚህ መሀል ውስጥ ጥሩ ይሄ ወደ መታወቁ ነገር ቸርቾች ላይ የሄድኩ ማገልገል፣ ጥሩ መንገዶችን ከፈትኩኝ፣ ህብረቶችን ፈጠርኩኝ። ጥሩ ጥሩ ጸጋ መገለጥ ጀመረ ላይ ያው ከቸርች ወጥቻለሁ። አባት የለኝም፣ እረኛ የለኝም፣ እንደፈለግኩ ነው የምሆነው። በዚህ መሀል ሞዴሊንግ የተወሰነ ሰዓት ተማርኩኝ።
2 ወር ተምሬ አቋረጥኩኝ። በዚህ መሀል ያልጠበቅኩት ነገር ተፈጠረ። ማዘር ታመመች። በ5 ዓመት አካባቢ ፋዘር ካረፈ ምናምን ታመመች። እዚህ መጣች። ጳውሎስ ገባች። ጳውሎስ ከመግባቷ በፊት ከክፍለ ሀገር መሀል የሆኑ ሐኪም ቤቶች አሉ። እዛ አሳከምናት። አልቻልንም። እዚህ ዘናት መጣን። አምጥተናት ተክለ ሃይማኖት የሚባል ሆስፒታል አለ። ልናስገባት ስንል መጀመሪያ ብር ማስያዝ አለባችሁ ተባለን። እንዳልኩ አገልጋይ ነኝ። ያቺ መስራት ስራ ከእጅ ወደ አፍ ነች። እጅ ላይ ገንዘብ የለም። ምን ልሁን? እማይሆን ዓለም ውስጥ ገባሁ። በዛን ሰዓት ተሰማኝ። አንድ ዶክተር አማከርኩት። ጳውሎስ ሂዱ አለኝ። እግዚአብሔር ስጥ። አንድ ዘመዳችን መኪና ነበረ። በሱ ጳውሎስ ገባች፣ ተኛች፣ ግሉኮስ ተደረገላት። ልቧ ውስጥ ምን እንዳለ አይታወቅም። ምግብ የሆነ ምግል ነገር አለ ተብሎ ነው የተነገረ። እየታከመች ቆየች። በዛ መሃል እግዚአብሔር ይባርካት፣ በጣም ወዳት አክስት አለችኝ። በብዙ ነገር ሰፖርት እያደረገችን ነበር፣ እያገዘችን። አንዳንድ አክስቶችም ነበሩ፣ እነሱም እያገዙን፣ ዘመዶች እያገዙን። በቀን የሚገዛ መድኃኒት አለ፣ እሷን ለማሳከም በጣም ይሰማኝ ጀመረ። እንደዛ የለፋችልኝ እናቴ ለምን ጌታዊ አገልግዬ እናቴ ማሳከምበት ገንዘብ ትከለክለኛለህ እስከ ማለት እግዚአብሔርን ወደ ማማት ውስጥ ገባው። በዚህ መሃል የነበሩኝ መንፈሳዊ ነገሮችን በጣም ጥያቄ ውስጥ መግባት ጀመርኩኝ። እንዳልኩ አባቴ ላይ መንፈሳዊ አባት ቢኖረኝስ? አትሊስት ይጸልይልኛል፣ በርታ፣ እንዴት ሆንክ፣ ህብረቱ ስትሆን አትሊስት የሆኑ ሰዎች አለን ይሉሃል። ከህብረት መራቅ ምን ያክል ስብራት እንደሚያመጣ፣ ምን ያክል መንፈሳዊ ነገር እንደሚጎዳብህ ያየሁት ነገር አንድ በሱ። ከዛ ማዘር ያለችን ነገር እንትን እያደረግን እዛው አንዳንድ ቀን እዛው ጳውሎስ እያደረን ከጌታ ጋር ጭቅጭቅ ውስጥ ገባው። ከዛ በመሃል ሙሪዲን ግማር ነበር ብያለሁ። የሆነ የቢራ ማስታወቂያ መጣ። የዳሽን ቢራ ማስታወቂያ። ስራ ላይ ካስት ልናረግ ነውና ትሰራለህ ወይ አሉኝ። ከትምህርት ቤት ከአስተማሪው ትምህርት ቤት ፎቶዬን ላኩ። ሜን ካራክተር ተመርጠሃል ትሰራለህ ወይ ሲባል ገንዘብ አግኝቼ ነው እናቴ ልትሞት ነው እኮ እጄ ላይ አልኩና የምን ቸርች ብዬ ጥዬልህ ያንን ሳ ለመስራት ሄድኩኝ። ከጌታ ጋር ጥሩ ነገር የለኝ ብያለሁ። እንዴት እያገለገልኩ በቅድስና አንተን እየፈራሁ እያገለገልኩ እያልኩ ከጌታ ጋር የማይሆን ነገር ውስጥ ገባው። ያን ገንዘብ 7,000 ብር በጣም ብዙ ነው ለኔ። አትሊስት የ5 ቀን የሷ የሕክምና ይችላልኛል። ሰው አሳድሬ እዛ የሚሰራው ማታ ነው። ማስታወቂያው ላይ ተሰርቶ ፒያሳ ላይ መሀል አስፋልት ላይ የሚሰራው በጣም ታዋቂ ነበረ በጊዜው። አሾይና የሚል እንትን ነበረው ማስታወቂያው አለ ስልክህ ላይ ምናምን የነሱ ፔጅ ላይ ያለው አይ ቲንክ የጠፋ ይመስለኛል፣ ግን ማግኘት ይቻላል ፋይሉ። እሱን ሰራው። ከዛ በየኢቢኤስ በየቦታው ማለቀቅ ጀመረ ያ ማስታወቂያ። ሰው የሚያቀኝ በአገልግሎት ነው። ሰው የሚያቀኝ ቢራ ድንገት ፕሮሞት ሆነ ወጣ ያ ማስታወቂያ። ዳሽን ቢራ አሸወይና የሚል እንትን የበዓል እንትን ይዞ ነው የሰራን። በጣም በትልቅ ፕሮዳክሽን የተሰራ ማስታወቂያ ነው በጊዜው። ሰው አየኝ። ኢንቴንሽን እናቴን ለማዳን ነው። ሀሳቤ ለእናቴ ሕክምና እሷን ለመርዳት እስከ መቼ በሰው ገንዘብ ትቆያለች የሚል ሀሳቤ ነበር የሄድኩት። 7,000 ብር ተከፈለኝ። ያን ገንዘብ ይዤ መጣሁ። የተወሰነ ጊዜ አገዘኝ። እሱም አለቀ። አሁንም ሰው ብድር ውስጥ መግባት ጀመረ። በዛ መሃል ምንም ለውጥ ጠፋ። የምትድንበት የምታሳየው ለውጥ የለም። ማዘር ያው ዘመድ መጣ፣ እቤት ትሂድ፣ በጸሎት ይሞከር ተባለ። የሚያውቁኝ አንዳንድ ሰዎች መጥተው ጸለዩላት። ቤት ገባች። በቃ ገንዘብ ከሌለ ጉልበት ታጣለህ። አንዳንድ ጊዜ የቤት ታላቅ ልጅ ሆነ አቅም ታጣለህ። የሆነ አቅም እንትን ሆስፒታል ልሞክር አትልም፣ እንትን ላድርግ አትልም። ለምን?
ገንዘቡ እጅ ላይ የለኝም በሰዓቱ። ከዛ እሷ እንደዛ ሆነች፣ ተስፋ ተቆረጠ፣ ክፍለ ሀገር ሄደች። ይዣት ከነሱ ጋር ሄድኩኝ። እንደምትሞት ገና ከጳውሎስ ስትወጣ አወቁ። ዶክተሩ ትቆይ የሚል ሀሳቦች ነበሩ። ምንም ተስፋ እንደሌለ ሳደርግ ክፍለ ሀገር ሄደች። እሷ አረፈች። በ5 ዓመት እሷም አረፈች። ነገሮች እንዳልጠበቅኳቸው ግልብጣል። በዛ መሀል ሰው የሚሰጠኝ ፊድባክ ጥሩ አይደለም። የቢራ ማስታወቂያ ላየኝ፣ ሁሉም ኢግኖር አደረገኝ። የሚያቀርበኝ ሰው አጣው። በቃ የነበርኩበት ሁኔታ ለሰው የሚመች አይደለም። እንደዚህ ብያውን በሚዲያ እንደዚህ ከምነግርህም በላይ ፔኑን አውቀዋለሁ። ልክ እሷ ከሞተች በኋላ ማገገም አቃተኝ። ጸቤን ከእግዚአብሔር ጋር አውኩት። ማሳበቢያ ግዴታ ያስፈልግሃል። በቃ ምንም አጣው። ከዛ ያንን እንትኑ ስገባ ህብረት የለኝም፣ ቸርች የለኝም። ሰዎች ሁሉም እየደወሉ አገለገልኩባት ቸርቾች ሁሉ እየደወሉ ሁሉ እኔን መውቀስ፣ አንተን የመሰለ ጸጋ ያለበት ሰው ቢራ ማስታወቂያ ላየን አላመንም፣ ምን ጉድ ነው እያለ ከየቦታው ይደወልልኛል። እኔ ያለሁበትን ችግር ማንም አያውቅም። ሀዘን ላይ ነኝ። ሰው እየደወለ ግን የቢራውን ማስታወቂያ ነው የሚነግረኝ። እኔ ለቅሶ ላይ ነኝ። ፌኑ ይገባሃል? እኔ ሀዘን ላይ ነኝ፣ እኔ ለቅሶ ላይ ነኝ። ሰው እየደወለ የሚነግረኝ ግን እንዴት ቢራ ማስታወቂያ ትሰራለህ? የዚህ ዘመን አገልጋዮች፣ የዚህ ዘመን ዘማሪዎች ሁሉ ምን ይወቅሰኛል። ዱላ በዛብኝ። የእናቴ ዘመዶች ደግሞ አንተም ብሎ አገልጋይ፣ እናትን ማሳከም ያልቻልክ የጉራጌ ልጅ፣ ጉራጌ አሰዳቢ፣ እናትን የገደልካት አንተ ነህ። ጭንቅላቴ ውስጥ የሚገቡ ነገሮች በሙሉ ለማበድ ምንም የቀረኝ ነገር የለም። ከባድ ሆነ። ትንሽ ጊዜያቶች አለፉ። አዲስ አበባ መጣው። እሷን መርሳት ከበደኝ። ቀጥታ የሄድኩት ምንም በማላንገራግረው መልክ ምንድን ነው ብዬ በቃ ቤት ውስጥ ማልቀስ፣ እንቅልፍ ማጣት ነገር ውስጥ ገባው። ቀጥታ መሄድ የጀመርኩት ክለብ ነው። ክለብ ውስጥ አንድ ቢራ ይዤ ለ4 ሰዓት እቀመጣለሁ። ሰው እያየው ያንን የማዘረን እንትን እረሳለሁ። ያን ወሬ የተነገረ ሰዎች ያወሩኝ የነበሩትን ነገር ለመርሳት ስል ክለብ ውስጥ እጄ ቁጭ እላለሁ። ቀስ በቀስ ሰይጣን ቢራ ሲያዘኝ፣ ቀስ በቀስ ይሄ ጴንጤ የሚባለውን እንትን ልክ እንዳልሆነ ይሰብከኝ ጀመረ። የሚያወሩኝ ፓስተሮች እንዳለ ሁሉ ኢግኖር የሚያደርግ ነገር እንደማልነሳ አውቄ ያደረግኩት። ፓስተርዬ በዚህ አጋጣሚ አንድ ነገር መናገር የምፈልገው ነገር የሰው ትልቅ ውድቀት እያጠፋ ልክ ነኝ ብሎ ማሰቡ ነው። ማሳበቢያ መፈለጉ ይፈልጋል። ህጋዊነቱን የሚያረጋግጥ ይፈልጋል። ግን ሰው የፈለገ ሺህ ጊዜ ቢያጠፋ ልክ እንዳልሆነ እያመነ እንደሚነሳ ካመነ ያን ሰው እግዚአብሔር አንድ ሺህ ጊዜ ቢወርቅ ያነሳዋል። እኔ ያጣሁት የሚያነሳኝ ሰው ነበረ በጊዜው። አንዱ የራሴ ጥፋት ምንድን ነው? ከህብረት መራቄ፣ ከቸርች መራቄ። ልክ በዚህ መሃል ያ የሰዎች ኢግኖር የሚያደርጉኝ ጨራሹን ወደ ዓለም እንዲሄድ አደረገኝ። ተው የሚለኝ ሰው አልነበረም። ልክ አይደለም የሚለኝ ሰው አልነበረም። ለረጅም ጊዜያቶች በለቅሶ ነው የማሳልፈው ቤት ውስጥ። ያችን ታይም ለማለፍ ስል ክለብ ሄዳለሁ፣ ጨፍራለሁ። ሰው ሲጨፍር ዝናናለሁ። ጠዋት 12 ሰዓት ልክ 11 ተኩል ለንጋት አካባቢ ወደ ቤት ሄዳለሁ ለመተኛት። ማታ አልችልም መተኛት። ወይ እሷ ለተኛ ስለ ወይ ትመጣለች በህልሜ የሆነ ነገር ተነስቼ ማልቀስ ነው። ያንን ለመርሳት እዛ ውስጥ ገባው። ከዛ ሞዴሊንጉ ላይ ለምንድን ነው ማላጠፈው ብዬ ያንን የምሰራው በፊት የምሰራው የስጋ ስራ እሱንም እየሰራው አልተውኩትም። በመሀል እሱንም እንትን እያልኩ ነው። አዘን ላይ ስላሉ ተዘረዱኝ። እነሱ ጋፕም ሰጡኝ። በጣም ጥሩ ሰዎች ናቸው። ሞዴሊንግ ውስጥ ቀስ በቀስ ስራ መስራት አለብኝ፣ መለወጥ አለብኝ። ነገ ወንድሜ ቢታመም ታናሽ ወንድሞች አሉ፣
የሆነ ነገር አፕን ቢያደርግ አሁን በራሴ ዓለም ውስጥ መሄድ ጀመርኩኝ። አገልግሎት የሚባለውን ተውኩት፣ ጣልኩት። ቸርች የሚባለውን ጣልኩት። የምን ጴንጤ ምን እንደዚህ ተውኩኝ። ቀስ በቀስ ሰይጣን አወጣኝ ከዛ ውስጥ። ሀዘኑ እንዳለ ሆኖ ከዛ የመጀመሪያ የዘፈን ስራ መጣ። ንግባት በለኝ ወደ ገደለው የሚል ዘፈን ካስት ተደርጋል ተባልኩኝ። እሺ ብዬ ሜን ካራክተር እሱን ዘፈን ሰራው። መክሊት ተሰማ ትባላለች እና የእሷን ሰራው። ልክ ያ ዘፈን ደግሞ ወጣ፣ መታየት ጀመረ። በቃ ለየለት ተባልኩ። ማንም የሚጠይቀኝ ሰው የለም፣ ተመለስ የሚለኝ ሰው የለም፣ ይሄ ነገር ልክ አይደለም ተው አይሻልም የሚለኝ ሰው የለም። ያን ዘፈን ሰራው። እንደገና ሌላ ስራ ደግሞ መጣ፣ ትግርኛ ዘፈን። ትግስት የምትባል ዘፋኝ ምሩጽ የሚል ዘፈን ላይ ሜን ካራክተር ሰራው። መታወቁ መጣ፣ አጃቢ መጣ። የዛን ሰዓት ትንሽ ከነበርኩበት ይሄ የቤተሰብ ሁኔታ መውጣት ጀመርኩኝ። ከነሱ ጋር አብሬ እጠጣለሁ፣ ዝናናለሁ፣ ገንዘብ ይመጣል፣ ማስታወቂያ እሰራለሁ። ጥሩ ጥሩ ነገሮች ሲመጡ ያን ዓለም መርሳት ጀመርኩኝ። አይ ይመቻል። ግን በጣም የማረሳው ነገር የገባብህ ነገር እንደማይለቅህ ያወቁት ትዝ ይለኛል፣ ይመጣብኛል። መንፈሳዊ ነገር ትዝ ይለኛል እና ልክ ትላንት ያሳለፍኳቸው ያገለገልኳቸው አገልግሎቶች የሆኑ ሳለ ብቻዬን ስሆን ባላንስ ማድረግ ጀምራለሁ። የማረሳው አንድ ጊዜ በጣም ከፋኝና ክለብ ውስጥ ገባው እና ዝም ብዬ ጎንበስ ብዬ ምናምን ልሳን ተናገርኩ። የማረሳው ነገር ክለብ ውስጥ ነው ነገር ክለብ ውስጥ በልሳን በጣም ከፍቶኛል። ለምን እንዳልኩኝ ምን እንዳልኩኝ አላውቅም። አጎንብሼ ልሳን የተናገርኩበትን ቀን በህይወት ዘመኔ አረሳውም። ያችን ቀን ያ ነገር እኔ ህይወት ላይ የሆነ ነገር የፈጠረ እግዚአብሔር ምን እንደዛ ፊሊንግ ውስጥ ከተተ የእግዚአብሔር ነገር ውስጥ ገባ ኦር መሸሸግ ፈለክ ከምታየው ነገር የሆነ አንዳንዴ ሲከፋ የሚሰማ ስሜቶች ይኖራሉ እኮ ወደ ኋላ ታስባለህ። ኦኬ ትላንት ጥሩ ህይወት ነበረኝ። ያ ትላንት ጥሩ ህይወት ነበረኝ፣ በመሀል የተፈጠረ እዚህ ጋር ምን እያደረኩ ነው? ከዛ እንዴት ልሳን እንዳወጣው ለኔ አይገባኝም እስቲል እስካሁን። የዛን ሰዓት ላይ ጮክ ብለህ አልከው ወይንስ ወንበር በቃ ጎንበስ ብያለሁ እኮ ቢራ አጠገብ ያለ እንደዚህ አጎንብሼ ምናምን ነው ልሳን እንዳወራው። ከዛ ቀና ስል ሌላ ዓለም ውስጥ ነው። ለካ ቤቱ ቀውጢ ነው፣ እየተጨፈረ ነው ምናምን። እኔ በሐሳብ እጄ ምን እያደረኩ እንዳለ ምን እያወራሁ እንዳለ አላውቅም በጊዜው። ያችን ቀን አልረሳትምና ከዛ ከወጣው ከሶስተኛው ቀን በኋላ እግዚአብሔር እየተወኛል አልተወኝም እንዴ ማለት የሚል ነገር አሁን ብነሳ ተስፋ ይኖረኛል። አይ ምን ያደርጋል አይተኛ እኔ እዚህ ስራ ውስጥ ገብቻለሁ፣ ከዚህ ውስጥ እንዴት እወጣለሁ የሚል ነገር ውስጥ ገባው። ጓደኞችም አሉ፣ ህብረትም ጀምረሃል ከዓለማዊ ሰዎች ጋር። ልክ የሆነ ነገር ልትወስን ስትል የሆነ ዓለም ስትቀላቀል ያ የነበረው ነገር ትጥለዋለህ። ህብረት በጣም ከባድ ነገር መሆኑ የምታውቀው አንድ በዚህ ነው። ይስለዋል፣ ይሰራዋል። ለመውጣት ማሰብ ጀመርኩ። ልክ እነሱን ሳገኝ አይ ከዚህ መውጣት የለብኝም ማለት ጀመርኩ። ከዛ ሁለተኛ ዘፈን ከሰራው በኋላ አዲስ አበባ ቻሪቲ አምባሳደር ውድድር ተወዳደርኩኝ። ፎቶጄኒክ ካሸነፍኩኝ አንድ ውድድር። ስሞች መጡ። በየቦታው እየሄድኩኝ ወጣቶችን ይሄ የማውራት ትምህርት ቤቶች ላይ የመስጠት ነገሮች ጀመርኩኝ። ትልልቅ ሞዴሊንግ ትምህርት ቤቶች አዳማ፣ ደብረ ዘይቶች እየሄድኩ ምናምን ነገር በክብር እንግድነት እገኝ ነበር። አንዳንድ የመከላከያውን ፕሮግራሞች ሲዘጋጁ እየሄድኩ እገኛለሁ። እርዳታ ማዕከሎች እየሄድኩ እገኛለሁ። ስሙ አለ እያልኩኝ ከዛ ሶስተኛ ዘፈን አንድ ሴት መጣች። ሌንቺ ትባላለች፣ ታዋቂ ዘፋኝ ነች ኦሮምኛና የሷን እውነቱ ሲገባኝ የሚል ዘፈን የሷን ሰራው። ሶስተኛ ዘፈኔን ሜን ካራክተር ሰራው። ልክ በዚህ መሃል እየሄድኩ ትንሽ ከፍ እያልኩ ሲሄድ ወደ ምን ገባው? ወደ ስቱዲዮ ሰዎችን ትልልቅ ሰዎች ማወቅ ጀመርኩኝ። ዶክተር የሚባል ሙዚቀኛ አለ፣ ከሱ ጋራ ሰው አስተዋወቀኝ። እስኪ ድምጽህ ልስማው አለኝ። አክ ያልኩት ዘማሪ ነበርክ እንዴ አለኝ። ቶኔ ወዲያው ለየኝ። ቶኔ ጴንጤ ዘማሪ ነበርክ ለየኝ። አስታውሳለሁ ማዲንጎ ነበረ ሳይሞት በፊት። አሌክስ
የሚባል ዘፋኝ ካወቀው ምናልባት አሌክስ በሰማይ በምድር እሱ እና እሱ ምን አለኝ፣ ጴንጤ ነበርክ አለኝ። አዎ አልኩት። አሁን ቶሎ ተጠምቀህ አዘፍንሃለሁ እስኪለኝ ድረስ ማለት ነው። ካልተጠመቅ ወደዚህ ማን ነው ባዩ? አሌክስ ኦሎምፒያ እሱ ማለት ነው። ጴንጤ ነበርክ ሲለኝ ኦርቶዶክስ ሆነሃል አሁን ተጠምቀሃለሁ ያለኝ። ዋሸሁት። አዎ ተጠምቄያለሁ ያልኩት እኔ በሰዓቱ። እና ልክ እንደዚህ አይነት ህብረቶችን ስፈጥር ወደ እነሱ ኢንቫይት የሚያደርጉበትን ነገር ሲስተም ይፈጥሩ ነበር። ከዛ አንድ ዘፈን ይሰሩልኝ ጀመረ። አስታውሳለሁ አንድ የኮሮና ጊዜ ላይ ምን የሚል ጸዳ ጸዳ ነው ዋናው ጤና ነው የሚል ግጥም ተዘጋጀ። ለጤና ቢሮ የሚሰጥ እሱን ሰራው። ከአሌክስ ኦሎምፒያ ጋር እዛ ወሎ ሰፈር ያለን ቸርች ያው ጥሩ እንግባባለን ከአብዛኛዎቹ አርቲስቶች ጋር ጥሩ እንትን አለው። እርግጥ የሆነ ልብን ያላቸውና በጣም ለዛ ነው አሁን እንደዚህ ያለኝ ስትል ባገኘው ከዛ በኋላ ምን እንደምለው አስቤ ከዛ ፈገግ ያልኩት። ለየት ይላል እሱ ደግሞ ነጠል ማለት ባህሪ ያለው። ይሄ መቃም ላይ ምናምን ነገር ላይ የለም። ሶሻል የሆነ ልጅ ለየት ብሎ ነው። እዛም ስቱዲዮ እንኳን ሳገኘው እሱ ነጠል ብሎ ብቻውን ምናምን ነው ሳገኘው የነበረው። እኔ ጋር እነ ታምራት አሁን የሞተው ባለፈው ጊዜ ታምራት ደስታ እነሱን ብዙ የማገኝበት አጋጣሚ እዛ ነበር። እንደ ፍሬንድሊ እነ ሚኪ የሚባል ልጅ ናዝሬት የናዝሬት ልጅ ምናምን አብዛኛዎቹ ብቻ በአርት ውስጥ በአክቲንግ ውስጥ ምናምን ያሉ ብዙ ወዳጆችን ቀርባቸው ነበር እና ለዛ ነው። እና ከዛ የሆነ ግጥም ተሰራ። ያ አንድ ዘፈን ለመስራት ተነሳሳው ማለት ነው። ካንቺ የሚል ዘፈን። የዛን ሰዓት ጸጉሬ በጣም ረጅም ነው። ሰው ልንካ ብሎ ያስቸግራል። እንዲህ ማለት ከዚህ እጅ በላይ ማለት ትችላለህ። ጸጉሬ ቆማል፣ እንደዚህ ቆማል። እንደዚህ በጅል ነው የማቆመው። አብዛኛው ሰው ወደፊት መጥቶ ማለት ነው እንደዚህ ኦኬ፣ ወደ ላይ በምንድን ነው የሚቆመው ምንድን ነው ምናምን ነበር የሚለኝ ሰው። እና አንዱ ሰው የሚያቀኝ ያ ጸጉሩ ረጅም ልጅ ምናምን በዛ አይነት መለያም ነበረኝ በጊዜው። እና ፎቶዎች አሉ ምናምን የዛን ጊዜ የነበሩት ነገሮች ሀብሳያቸው ስቃለሁ። እና አንድ የመጀመሪያ ካንቺ የሚል ዘፈን ሰራው። ምንሿ እንትን ሆፕ ላይ ተለቀቀ። ጥሩ እንትኖች ተፈጠሩ። የመግባት ሀሳብ ውስጥ ገባ ወደ ዘፈን ውስጥ ለመስፈን ማለት ነው። የመጀመሪያ ዘፈን እሱን ሰራው። ልክ እሱም ከሰራው በኋላ ሌላ የመጨረሻ በሞዴሊንግ አንድ ስራ መጣልኝ። የተመስገን ዘገየ የሚባል ዘፋኝ አለ፣ ትግርኛ ዘፋኝ ካወቅኩ አላውቅም። የእሱን ሜን ካራክተር ከአንድ ሴት ጋር ሰራን። አራተኛ ዘፈን በሞዴሊንግ ማለት ነው። በመሀል የራሴን ዘፈን አንድ ሰርቻለሁ አልኩም። መጨረሻ ላይ የሰራሁት ውጣ ውረድ የሚል ሁለተኛ የራሴን ዘፈን ለቀብኩ። ከዛ ገንዘብ ይመጣል፣ የት እንደሚል አላውቅም። ገንዘቡ ይመጣል፣ ምን እንደማደርገው አላውቅም። ደህና ብር ሲመጣ ልክ የሆነ ሴት ትይዛለህ፣ በቃ በልበል ይልሃል። ልክ ገንዘቡ ያስጎመጀን የሰጠህና በልበል አርጋርግ ይልሃል። ከዛ በአንድ ምሽት በትንሹ ከ50 ሺህ ብር ምናምን ወጪ ታወጣለህ። የሆነ ቦታ ገባ ማለት በቃ የሆነ ሰው እየመጣ ይባላል፣ ያም ትጋብዛለህ፣ ያም ጋብዘኝ ይልሃል፣ ያም እንትመር እንትን ስትሆን ደግሞ ብዙ ጊዜ ሪያ ትሆናለህ። ፌመስ ብቻ ሳትሆን የሆኑ ሰዎችን ስትመስል የዱርዬን ባህሪ ዝም ብለህ ደብድቦ ሰርቆም ያመጣውን ገንዘብ ለሰው ለማካፈል ለጓደኞቹ ለመስጠት በጣም እንትን አይደል ሪያ ናቸው። ብዙ ጊዜ ካያቸው በልበል ይልሃል። በቃ ራስህንም የሆነ ለማኮፈስ ይሁኝም ለማለት የምታደርገው ነገር ነውና ዓለም በጣም የመጨረሻ ቅድም ያልካት ነገር የእባቡ መልክን ያላት ታስጎመጃለች። አየህ እንቁልል ይጥልሃለች፣ ትሰጠና መልሳ ደግሞ ትበትንብሃለች። እንደገና ሌላ ነገር እንድታስብ ታደርጋለች። ሁል ጊዜ በጥማት እንድትኖር፣ በፍላጎት እንድትኖር፣
የሆነ ብርቅ ነገር ይመጣል። ያን ነገር ስታገኝ ሌላ ብርቅ ነገር እንዲያምር ታደርጋለች። ለራስህ እንዳትኖር ታደርጋለች። ራስህ እንድትጥል ማንነትህን እንድትጥል ታደርጋለች ዓለም በባህሪዋና አንድ ቀን ያያት ሴት ቀጣይ ለመድገም አታስብም። ደብርሃለች። ለምን ይመስላል ብዙ ጊዜ ዘፋኞች ወይ ሲታመሙ የሆነ ነገር ሲሆኑ ብር የሚለመንላቸው? ለምንድን ነው ሯጮች ሮጠው የራሳቸውን ካፒታል በጣም ያሳድጋሉ? በየቦታው ወይ ፎቅ አላቸው ወይ የሆነ ነገር አላቸው። ከሯጭ በላይ ገንዘብ የሚያገኘው ግን ዘፋኝ ነው። ለምንድን ነው? ሚስጥሩ ምንድን ነው? የሚሰጣቸው አጋንንት ነው፣ የሚበትንባቸው ራሱ ነው። ከዛ ውስጥ እንዲወጣ አይፈቅድላቸው። እዛው ስርስራጎ እንዲያስቀምጣቸው የሚያደርጋቸው እዛው ነው። ይሄ ነው በቃ አሁን ዘፈን ዓለም ውስጥ ያለው ሲስተም። አትወጣም ከዛ። ሱስ ውስጥ ይከተሃል፣ መጠጥ እንትን ውስጥ ይከተሃል። አብዛኞቹ በሚባል ደረጃ ውስጥን ጨዋ ማቃቸው በጣም ጥሩ ሰዎች አለ። ካሙዝን ማግኝቻለሁ፣ ነጊሉን ማግኘት አግኝቻለሁ። ካሙዙ በጣም ለወንጌል ጥሩ ልብ አለው፣ አግኝቼው አውቃለሁ። አንድ ጊዜ አውርቼው ነበረ አንድ ሙዚቃ ለመስራት። ከዛ በኋላ መንገድ ላይ አግኝቶኝ አሁን እኮ ወደ ጌታ መጣሁ ምናምን ብዬው እንኳን እግዚአብሔር ረዳን ያለኝ ሀምብል በጣም ጥሩ ሰው እና እንኳን እግዚአብሔር ረዳን እና ዘፈኑ ዓለም ውስጥ ያለው ሳይታወቅበት አጋንንት በአካል የሚንቀሳቀስበት ስፍራ ነው። አጋንንት በአካል እንደዚህ ፊዚካሊ የሚታይበት ቦታ ማለት የዘፈን ዓለም ውስጥ ነው። ህይወትን አትለውጥም፣ ኑሮን አታሻሽልም፣ ቤተሰብን አታግዝም። ይሰጥህና በምን እንደምትበትነው አታውቅም፣ የት እንደሚል አታውቅም። በቃ ስምና ልብስ ነው በቃ የምታገኘው ዘፈን ዓለም ውስጥ። ደግሞአል ስምና ልብስ ነው የምታገኘው ዘፈን ዓለም ውስጥ። ቆንጆ ልብስ ትለብሳለህ፣ አለ የተባለ ብራንድ ትለብሳለህ፣ ስም አለ፣ ህይወትህ ግን ባዶ ነው። አብዛኞቹ በዲፕሬሽን የሚያልቁ የተለያየ የሚስቡ በጣም ብዙ ዘፋኝ በሚባል አንዳንዶቹ እኮ ለመስፈን ክለብ ለመስራት ስበው ነው የሚወጡት። የሚያነቃቃ ነገር ነው የሚያነቃቃ እንደዚህ አደንዛዥ እጾች አሉ የሚያነቃቃ ነገር ሰዎችን እንትን ለማድረግ ልክ ይሄ ስሜታቸውን ሊያመጣ የሚችል ሊያነቃቃ የሚችል ነገር የሚጠቀሙ ብዙ አይነት እንደዚህ ነገሮች ይጠቀማሉ። ልክ ስቴጅ ላይ ሲወጡ ራሳቸውን አያውቁም፣ የሚያደርጉትን ነገር አያውቁም። እስከዛ ድረስ የሚደርሱ ማለት ይሄ አንዳንዱ ስቴጅ ላይ ወጥቶ የሆነ አክት ለማድረግ አንዳንዴ ሰው የሚፈራ ሰው የሆነ የሚያደፋፍር ነገር እንትን ያደርግ የለ ብዙ አክት ለማድረግ የሚጠቀሙት ነገር አላቸው። ብዙዎችም የሚባል ደረጃ ነው። የብዙ አሁን የውጭ ሀገር ዘፋኞች ምናምን ባዮግራፊያቸውን ወይም በነሱ የህይወት ታሪክ የተሰሩ ፊልሞች ላይ አሁን እንደሱ አይነት ነገር ሐሽሽን የመጠቀም ድራግ የመውሰድ የመወጋት እንደነሱ አይነት ነገሮች አሉ። እኛም ማለት ላይ ነገር አለ ማለት ነው።